ልጅ ትወጃለሽ ማለት ነው? አዎ ልጆች በጣም ነው የምወደው። ያችን ጭራቀት እስቲ እናንተ መጨረሻችሁን ሲኦል ካላደረኩት እኔ ማህሌት አይደለሁም። ዳጣ ምን ሞገስና ሉላ ማናቸውን ያላቀችው? ሉላ ምን ሆነሻል? ሞገስ ፍቅረኛሽ አይደለም እንዴ? መከራውን ሁሉ አብሮሽ ካልተጋፈጠ ምን ወዳጅሽ ሆነው? የሱ ግን በዛ መድብል። ሉላዬ መኝ አሁንም ቢሆን ይሄ ነገር ማብቃቱ አይቀርም። ትንሽ ጊዜ ብቻ። አሁንስ የሰለቼ ነገር ቢኖር ተስፋ እያደረጉ መኖር ነው። ሞገስ ደውሎልኝ ነበር እና ምን አለ? ደህና ነኝ ብሏል። ከተማ ሁሉ በሱ ይፈልጋል ፎቶ ስለሞላ የሆነ ቦታ ተደብቄያለሁ ብሏል። እኔ ልንከራተት ምን አለ አብሬው በሆንኩ ኑሮ። ላይ ተረጋጊ እንጂ ምን ሆነሻል? እኔ እኮ እንድትጨነቂ ብዬ አይደለም ይሄን ነገር ምነግርሽ። ባትለኝም መጨነቂ አይቀርም ነበር። ለሱ የሚሆን ጥሩ መደበቂያ እየፈለግኩለት ነው። ያው እስከመቼ ተደብቆ ይኖራል የሚለውን ባላውቅም እባክህ ፖሊሶችም ሆኑ የዝና ሰዎች እንዳያገኙት እናድርግ። አይ ምን ሆነሻል? እንዴት ነው የዝና ሰዎች እሱን ሊያገኙት እንደይችሉ ማድረገው? ሉላ ስለዚህ በፖሊሶቹ ተስፋ ቆርጣል ማለት ነው? ይልቅ ይኸውልሽ ሉላ፣ አሁን አንቺ ራስሽን አረጋጊ። ሞገስ እየተጨነቀ ያለው ስለ አንቺ ነው። ስልክ እንዳገኝ ማድረግ ትችላለህ? ድምፁን መስማት ፈልጌ ነበር። አረ ችግር የለው። ሞገስን ከአንቺ ጋር በስልክ ማገናኘት አያቅተኝም። ማን ደወለው? ባላውቀው ቁጥር ነው። ምናልባት ሞገስ ይሆን እንዴ? እስኪ አንዴ ላናግረው። ሄሎ መድብል፣ ጠበቃው ነኝ። ማን ነው? ምንድነው? ማን የደወለው? ጠበቃው። ምን ጠበቃው? እንዴ ሄሎ መድብል ነኝ። ማን ልበል? ጠበቃው ነኝ መድብል። ይሄ ደግሞ ሌላኛው ሴራችሁ ነው? ስለምን ሴራ ነው የምታወራው? ይልቅ በደንብ ስማኝ። ይኸውልህ እኔ የማውቀው ጠበቃው እንደሞተ ነው። የዝና ሰው ሆነ በእንደዚህ አይነት ተራ ጫወታ እኔን አታሸንፈኝ። ሰማኛለህ? የዝና ሰው አይደለሁም፣ ራሴ ጠበቃው ነኝ አልኩህ እኮ። ያኔ ሞገስ መሞቴን ሳያረጋግጥ ነው እዛው ጥሎኝ ሄደው። እኔ አልሞትኩም፣ አሁን በህይወት አለሁ እያልኩ ነው። እርግጠኛ ነኝ መቼስ ጉዳዩ ላይ በደንብ አስበሽበታል። በእርግጥ እዛ ቤት ውስጥ ሰላይ ሰራተኛ ሆኖ መግባት አያቅተኝም። በደንብ አስቢ። ዋናው ስራሽ እዛ ቤት ውስጥ ሰራተኛ ሆኖ መግባት ብቻ አይደለም። እኔ እዛ ቤት ውስጥ እሺ በቃ አደርጋለሁ እና ግመሽ ነው ስራዬን የምጀምረው። ዝግጁ ከሆን ዛሬውን መጀመር ትችላለሽ። ግን ደግሞ እንዲህ በቀላሉ ዝም ብለሽ እዛ ቤት ውስጥ መግባት አትችይም። አንድ የማውቀው ደላላ አለ ብለሽኝ ነበር። በሱ በኩል መግባት እችላለሁ። እኔ እኮ ለቅድስት ቀለበት ስራ ሰረላት ያው ሰራተኛ ሊፈልጉ ይችላሉ ብዬ አስቤ ነው እንጂ ሰራተኛ ይፈልጉ አይፈልጉ ምንም የማውቀው መረጃ የለኝም። እንዴ እንደዚህ ካጓጓሽኝ በኋላ ማን ይቀራል ልትይኝ አይደለም መቼስ? አይ ቆንጆ ድራማ እንፈጥራለን። የምን ድራማ? አንቺ ወደዛ ቤት ልትገቢበት የምትችይበት ቆንጆ ድራማ። እሺ ይኸውልህ እኔ እናንተ እንገናኝ። እሱ እንኳን በፍጹም ሊሆን አይችልም። እና ታዲያ በአይኔ አይቼ ካላረጋገጥኩኝ እንዴት ብዬ ነው የምትለኝን ነገር ማመን የምችለው? ወይ ደግሞ ድምፅህን አላውቀው። ዝና ሊገለኝ እያሳደደ ነው። አሁን ከሞትኩኝ ሞገስ በእርግጥ ትልቅ ዋጋ ላይ ይወድቃል። ግን እኮ ሞታል የተባለ ቀን ቤት ድረስ ሄጄ ሚስትህና ልጆች ሲያለቅሱ ጎረቤት ሰብስቦ ድንኳን ተጥኖ አይቻለሁ እኮ። ቀብሩ ላይ አልነበርክም? መቀበርህንም በደንብ አድርጌ አረጋግጫለሁ። እንግዲያውስ እዚያ ሳጥን ውስጥ እኔ አልነበርኩም። እና ማን የነበረው? እኔ አላውቅም።
ለማስመሰል ሳጥን ውስጥ የሆነ ነገር ከቶ ይሆናል። እኔ ይሄን ማመን አልችልም። እንዴ ቆይ በዚህ መጠን እንዴት ይሄን ያህል ሴታፕ ሊሰራ ይችላል? ዝናን የማታውቀው ሆነ ላለመበት ነገር እስከ ጥግ ድረስ ነው እኮ የሚሄደው። እሺ አሁን እንዳገኘ ካልፈለክ ለምን ደወልክ? ያው አንደኛ ቢያንስ ጓደኛህ ነፃ መሆኑን እንድታረጋግጥ ነው። ግን ድምፅህን ስለሰማው ብቻ ሞገስን ነፃ ማውጣት አልችልም። እኔን ለማግኘት ከፈለክ አንድ ነገር ታደርግልኛለህ። ምንድነው እሱ? ቤተሰቦችን ፈልገህ ታገኛቸውና ደህንነታቸው የሚጠበቅበት ቦታ ታስቀምጥልኛለህ። ቤተሰቦች የት ነው ያሉት? እውነት ለመናገር አሁን የት እንዳሉ እንኳን አላውቅም። ያመሃል እንዴ? አንተ ሳታውቅ እንዴት ነው እኔ ሊደርስባቸው የምችለው? ሚስቴ ወደ አቃቂ አካባቢ የሆነች አክስቷ ልጅ አለች። ምናልባት ልጆቿን ይዛ እዛ ነው የምትሆነው። ቆይ ቤታችሁስ? እሱማ እድሜ ለእኔ የቤት ኪራይ የሚከፍሉት አጥተው ጎዳና መውደቃቸውን ሰምቼ ነበር። አየህ አይደለም አቋራጭ መንገድ መፈለግ ከራስ አልፎ ቤተሰቦችን የት እንደጣላቸው አየህ አይደለም? ክፉ ስራ መስራት የት እንደሚያደርስ አየህ አይደለም? ተወኝ እባክህ ተወኝ መድብል። ዘንድሮ የሆንኩትን ፈጣሪ ብቻ ነው የሚያውቀው። ቆይ ለቤተሰቦች ለራስህ የሚሆን ይሄንን ሁሉ ዘመን ስትሰራ ባንክ ላይ ገንዘብ አላስቀምጥክም ነበር? በየመሽታ ቤቱ ጨርሼ ምን አለኝ ብለህ ነው? ዝናም ሞገስ ተይዞ ፍርዱን እስኪያገኝ ድረስ የሆነ ቦታ ተደበቅን የቤተሰቦችህን እረዳለሁ ብሎ ነበር። እና ረዳቸው? እንኳን ሊረዳቸው ጭራሽ እኔንም ለመግደል ሞክሮ ነበር። አሁን እንደምንም አምልጬ ነው ጎዳና ላይ ያለሁት። እስኪ ንገረኝ፣ ዝናና ካሌብ ስለሚሰሩት ወንጀል አንተ ታውቃለህ? እስኪ በደንብ ንገረኝ። በጣም ብዙ ነገር አውቃለሁ። ብቻ ቤተሰቦቼ ደህና ይሁኑልኝ እንጂ ለመሰክርበት ሁሉ ዝግጁ ነኝ። ይኸውልህ እንደዛ ከሆነ የቤተሰቦችህን ጉዳይ በእኔ ላይ ጣለውሽ። ግን መጀመሪያ ሞገስን ነፃ እንድታወጣልኝ እፈልጋለሁ። አንተ ብቻ ያልኩህን አድርግ እንጂ ስለሱ አታስብ። በቃ አሁን በሰው ስልክ ነው እየደወልኩልህ ያለሁት። ሌላ ጊዜ እደውልልሃለሁ። ቆይ ስልኬ እንዴት ልታውቀው ቻልክ? በቃ ብዙ ጊዜ ከዝና ጋር ስታወራ ስለምሰማ አንዴ እንደምንም ከስልኩ ውስጥ ቁጥርህን አወጣሁት። ቁጥርህ ደግሞ ለመያዝ ቀላል ስለነበረ ብዙም አላስቸገረኝም። ይኸውልህ ለማንኛውም ባገኘው አጋጣሚ ሁሉ ደውልልኝ እሺ? መድብል የሰማሁት ነገር እውነት ነው? ያ ጠበቃ አልሞተም? ይሄ ከሆነ እኮ ሞገስ ነፃ ነው ማለት ነው። ነፍሰ ገዳይ አይደለም ማለት ነው። አይ ቆይ እስቲ ምንም በደንብ የተጨበጠ ነገር ስላላረጋገጥን እስካሁን እዚህ ጉዳይ ላይ ምንም ነገር ማለት አንችልም። ይኸውልህ ስማ፣ ተረጋጋና ስማኝ። በንግግር ታምናለህ አይደለ? በቃ ታዲያ ምልን ሰማኝ መጀመሪያ እና ምንድን እሺ? ቆይ አንዴ እደውላለሁ። ና አይቻለሁ። ምን አይተኸኝ ተመልሰህ እየሄድክ ነው? ወይኔ መርዙ። ለነገሩ በጠዋቱ ቀበሮ ስታቋርጠኝ ቀኔ ልክ እንዳልነበር ገምቼ ነበር። እንዴ ዝና እንዴት ነው ማለቴ? እንዴት ነህ? አይተኸኝ ነው ተመልሰህ ድጋሚ ወደዛ የምትሄደው? አረ በፍጹም ዝና። እንዴ ይኸውልህ እዚህ ጋር ስደርስ ዕቃ መርሳቴ ትዝ አለኝና ከዚህ በኋላ ማርሽ አስገብቼ ወደ ኋላ ልመለስል እንዴ ዝና አልኩና ዝናን ትቼ ዕቃው ጋር መጣሁ። ምን? ዕቃውን ትቼ ዝና ጋር መጣሁ ማለቴ ነው። ስማ እንዲህ በኩርኩም አናትህን በበሳ መቀባጠርን ታቆም ነበር። እሺ ምን ልታዘዝ? አንተን ለማገልገል ምን ጊዜም ዝግጁ መሆኔን ታውቃለህ አይደል? ማህሌት የት ነው ያለችው? እኔ እንጃ የት ነው ያለችው? መልሰህ እኔን እየጠየቀኝ ነው? ምላስ እኔ ሳይዝና እኔ የት እንዳለች አላውቅም። እስካሁን እዛ እህቷ ጋር ሳትደውልላት ቀርታ? እኔ እያለሁ አልደወለችም። እኔ ሳልኖር ደግሞ ከደወለች ጠይቄ እነግርሃለሁ። እሺ ሰማተው የሆነው ይሁንና መቼስ ሞገስ የሚባለው ሰውዬ ፎቶ በየቦታው ተለጥፎ ሳታየው አልቀረም። አዎ እንዴ ጠበቃውን ገሎ ማለቴ ሰው ገሎ። ጠበቃውን እንደገደለ ማን የነገረው? አረ ማንም አልነገረኝም። ገምቼ ነው ማለቴ ገምታ ነው። ማን የገመተው? ወሬውን የነገረችኝ ልጅ ዳጣ። እሷ በምን አወቀች? እስካሁን የማን ነፍስ እንደጠፋ ምንም የተገለጠ ነገር የለም። እኔ እንጃ። ምናልባት ምን እንጃ ዝና። እኔ አሁን ስራ ስላለብኝ ልሂድ በእናትህ። ማን አባክ ሂድ ብሎ ነው የምትሄደው? ምናልባት ሞገስ ነግሯት ይሆን?
እኔ እንጃ ይሁን እንዴ። ስማ አንተ ደላላ፣ ባለፈው እሷና ሞገስ ጥሩ ጓደኛሞች እንደሆኑ ነግረኸኝ ነበር። ነግሬዎት ነበር እንዴ? አይገርምም፣ እረስቸዋለሁ በቃ። ስማ እምጠይቅህን ጥያቄ በስርዓት የማትመልስ ከሆነ እንደዚህ ሲጣርጌ ነው የምገልህ። እነግራለሁ እንዲህ አምስተኛ ሰማይ እኮ ነው አድረሰኝ መለስኪኝ። አምስተኛ ሰማይ አይደል? እምጠይቅህን ጥያቄ በስርዓት የማትመልስ ከሆነ ሰባተኛ ሰማይ ነው የምልክ። ዳጣ ለሞገስ አልፎ አልፎ ትደውልለታለች፣ ገንዘብም ሲቸግረው ትልክለታለች። ተገናኝተው ሳያውቁም? አይ እሱ እንኳን አይመስለኝም። እሺ አሁንም ትደውልለታለች? እኔ እንጃ ትደውልለታለች እንዴ? ሰውዬ ጥያቄን በጥያቄ አትመልስልኝ እያልኩ ነው። እውነቴን ነው አዝና እንዴ። አሁን ለኔ ምንም ነገር አላውቅም። አሁን ያወራነው ኮንቨርሴሽን ለዳጣ ተነግራትና። አረ ጭራሽ ዝና ዛሬ መች አገኘኋትና። ሻውል ሊድ በእናትህ ስለ ማህሌት የሆነ ነገር ከሰማ ነገር። አረ ካልሰማሁም እነግርሃለሁ። በላው ሂድ ሂድ። እቺ ዳጣማ ሞገስ የት እንዳለ በትክክል ታውቃለች። በእውነት ግን ይሄ ምንም አይታመን ነገር ነው። ሊሆን ይችላል ብሩክ፣ እያወራን ያለነው እኮ ስለዛ ስለ ጭራቅ ስለ ዝና ነው። አዎ ግን ማለት ጠበቃው ሳይሞት እንደሞተ ለማስመሰል በዚህ ርቀት የሚሄዱ እኮ በጣም አስገርሞኝ እኮ ነው እንጂ እኮ እሱ ምንም ነገር እኮ ያደርጋል። ኦኬ እሺ፣ ከዚህ በኋላ ምንድን ነው የምናደርገው? አላውቅም፣ ብቻ አይምሮዬ ብዙ ነገር እያሰበ ነው። ማናት እዛ የት ነው አቃቂ አካባቢ አለች የተባለችው ባለቤቱ? ለምን አግኝተን ስለ ቤተሰቡ ለምን አንጠይቃት? ምናልባት የዝና ወጥመድ ቢሆንስ? እሱ ልክ ነህ፣ ግን ደግሞ ላይሆንም ይችላል። ብቻ አይምሮዬ እብድ የሆነ ሀሳብ እያሰበ ነው። ምን አሰብክ? በእርግጥ ሀሳቡ ከባድ ሊሆን ይችላል፣ ግን ደግሞ በእርግጥም ለጥያቄያችን ሁሉ መልስ ሊሰጠን የሚችልም ሊሆን ይችላል። እንዴ እኮ ነገረኛ፣ እስኪ ልስማው። ጠበቃው የተቀበረበትን የመቃብር ጉድጓድ መቆፈር፣ ምን? ከዛ መሞት አለመሞቱን ማረጋገጥ፣ መቀበር አለመቀበሩን ማረጋገጥ። ስማም ብሎ ተስብስ አረ መርበል ዝም በል። እንዴ ምን ሆናል? በጤና አይደለም እንዴ ዛሬ? ሉላዬ እዚህ ምን ትሰሪያለሽ ብቻሽን? ለምን ሳሎን ከኛ ጋር አትመጪም? አንድ ክፍል ውስጥ ተዘግቼ መኖሩን ለምጄ ይሆናል። አይዞሽ ሉላዬ፣ አሁን እኮ ተስፋ የሚሰጥ ነገር ሰምተናል። ማለቴ የሰማነው ነገር እውነት ከሆነ ማለት ነው። እውነት ቢሆንም እንኳን የዝና ሰዎች ጠበቃውን ቀድሞ አግኝተው ይገሉታል። ከዛ ሞገስ እንደ ቀድሞው ነፍሰ ገዳይ ይሆናል ማለት ነው። ግን ሉላዬ ከዛ በፊት እኮ ጠበቃውን እነ መድብል ሊያገኙት ይችላሉ። እንዳፍሽ አድርጊልኝ ቅድስት። አሁን ሉላዬ እንዴ ምንድን ነው የማየው? መቼም ብሩክ ነው ያሰረልሽ እና ከብሩክ ውጭ ማን ይሆናል? እውነት በጣም ነው ደስ የሚለው። እና ልትጋቡ ነዋ? ምናልባት ይሄ ውዥንብር ቶሎ ካለቀል አንዱ ችግር አለቀ ስንል ሌላ ችግር፣ ከችግር አትለፉ የተባለን እኮ ነው የሚመስለው። እናንተንም ጭምር አስጨነቅኳችሁ። ለነገሩን የማንን ያላስጨነቅኩት ሰው አለ ብለሽ ነው እንዴ? ሉላዬ አንቺ ምን አደረግሽ? እነዛ ክፉ ሰዎች ናቸው እንጂ እኛን እያስጨነቁ ነው ያሉት። ደግሞ አይዞሽ ሉላዬ፣ የጊዜ ጉዳይ ይሆናል እንጂ እውነት ታሸንፋለች። ካሁን ሞገስ ይደውላል እያልኩ የሰጠሽኝን ስልክ ሳይ ነበር የቆየሁት።
ግን ላይ ስልክ እስከመሸጥ የሚያደርስ ችግር አጋጥሟችሁ ነበር ማለት ነው? የምንበላው ስናጣ ምን ላድርግ ብለሽ ነው? ሁሌ ሰው እያስቸገር አንኖር። እስኪ ተይው እህቴ፣ በዛ ዝና ምክንያት እንደኛ የተሰቃየ ማንም የለም። ለማንኛውም ላይ እዚህ መሆንሽ ማንም ሰው ስለማያውቅ ራስሽን ለማረጋጋት ሞክሪ እሺ? በሁሉም ነገር ደግሞ ከጎንሽ ነኝ። አመሰግናለሁ ቅድስት። እና ደግሞ ስላንቺ በጣም ደስ ብሎኛል። ማን ያውቃል እንዳልሽው ይሄ ደመና ተገፎ እኔና ሞገስም ቀለበት የምናስርበት ጊዜ ይመጣ ይሆናሉ ላይ እንደዚህ በጎ ነው ማሰብ ያለብሽ። በቃ ሳሎን እንጠብቅሻለን። ሳሎን ነሽ? እሺ እመጣለሁ። እሺ ሉሉ ከብዙ ሲካይ መከራ መሃል አገኝቼሻለሁ እወድሻለሁ። በብዙ ሲካይ መከራ መሃል ፈተንሻለሁ እወድሻለሁ። ከብዙ ሲካይ መከራ መሃል አገኝቼሻለሁ እወድሻለሁ። በብዙ ሲካይ መከራ መሃል ፈተንሻለሁ እወድሻለሁ። ሉላዬ ናፍቀሽኛል። እሺ ከዚህ በኋላ እንዴት ነው የተመገፈው? ምላኬ ምን በድዬ ባደረግ ነው ያለ ጭንቀት ሉላዬ ናፍቀሽ ጨዋታሽ አይደለም። በጣም ናፍቀሽ እኔም ናፍቀኛል። የኔ ሞገስ የት ነው ያለው? የት ውስጥ ግን ያረፍከው? እራብህ ወይስ ጠማ? ምን አለ እንደ ድሮ ችግርህን ብታካፍለኝ፣ ስቃይህን ብጋራ ምን ነበር? ሳብሽ ሁሉንም ይችላል። እንዲህ ልብ ማንገት እንደምን ይቻላል? ምንም ክፉ ቢገጥመው ሕይወት ባይሳካለት ይዝናናል ልቤ አይበሽር ያየለት
ያው ማን ነው ስልክ የሚያስደውል? አሁንም አጨራሽ ሰው ሁሉ ስልክ አስደውሉኝ ስለው ሌባ እየመሰልኩ ይሸሸኝ ጀምሯል። ሉላዬ ድምፅሽ ናፈቀኝ። ፈገግቷ ከሄደ ያልጠፋልኝ። ናፍቀሽኛል ሉላዬ። ኧረ እባክሽ አትቀልጂ በእናትሽ ዝጊው። እኔ እንደዚህ አይነት ነገር አላውቅም። እና እሱን የሸጥሽበት ቦታ ሄደሽ ጠይቂ። በይ ቻው እባክሽ። አንተ እዚህ ምን ትሰራለህ? አንቺ ራስሽ እዚህ ምን ትሰሪያለሽ? ቆይ ምን ሆነሃል? ያልሆንኩትን ጠይቂ። መጀመሪያውን ከሆነ ብትነግረኝ አይሻልም? ዝና ወደ ሁለተኛው ዓለም ተኩሶ መለሰኝ። ምን? ይሄ ደግሞ ምን ማለት ነው? ኤፍራታ መጥፋት አለብን። ይሄንን ሀገር ሰፈሩንም ለቀን በቃ ጥፍት ማለት አለብን። ያለበለዚያ መጨረሻችን ልክ እንደጠበቀው ነው የሚሆነው። ቆይ ምን አድርጎ ነው? ከዚህ በፊት ጉሮሮውን ነው ማወጣለህ ብሎ ዝቶብኛል አላልኩሽ? እናማ የመጀመሪያ ሙከራው ዛሬ ተደረገብኝ። ደግሞ ያ ሰውዬ ዛሬ ብቻሽን ላግኝሽ ብሎሻል። የቱ ሰውዬ? እሺ ዲያስፖራው ነው? ሚስቱስ ማለቴ እጮኛው? እንግዲህ ያው አንቺን ብቻሽን ነው ማግኘት የፈለገው። ግን ግራ ጎንሽ ስለሆንኩ ነው ያው ከጎንሽ ሆናለሁ። አንተ ግራ ጎኔ ከሆንክ እኔ ምን ልሆን ነው? ሲጀመር ሰውዬው ብቻሽን ላግኝሽ አይደል ያለው? አንተ ምን ትሰራለህ? ያው በእርግጥ ሚስቴ እንደሆንሽ እስካሁን አልነገርኩትም። የት ያገባኝ ነው ሚስቴ የምትለው? ያው አንዴ ከተግባባን መጋባታችን ይቀራል ብለሽ ነው። አሁን ሀብታም ልሆን ስል ነው ባል መሆን ያማረህ? ችግር የለም ስለማምንሽ ብቻሽን መሄድ ትችያለሽ። ቆይ ግን ሰውዬው ለምንድን ነው ብቻዬን ላገኘኝ የፈለገው? ለዚያውም በማታ ማታ ነው እንዴ? ያው እራት ምናምን ጋብዝሻለሁ ስላለው ሁኔታ ሊያወራሽ ሊሆን ይችላል። ለማንኛውም ተስማምቻለሁ በለው። አረ ኤፍራታ እንዴ ትንሽ መግደርደር ምናምን የለም እንዴ? ሀበሻዊ ወጋችን እስቴት ሄደ ረሳው እንዴ? ስትግደረደሪ ጾምሽ እንዳታድሪ ያልከው። ለማንኛውም አሁን ስለደከመኝ የቤት ገብቼ ማረፍ አለብኝ። እኔም እኮ ደክሞኛል። ለምን ገብተን አብረን አናርፍም ታዲያ? እረስቸው። ለካ ስራ ብቻ ሳይሆን ዙረትም ያደክማል እንዴ። ኧረ ጥበራ እቺ ልጅማ የምርም አልቻልኳትም እኮ። ግን እውነትም ለምንድን ነው ዲያስፖራው ብቻሽን እራት ልጋብዝሽ አላት? አምላክ እየቃዠ ነው ወይስ ከአንተ ጋር ነው የተጋጨሁት? እየቃዠሽ አይደለም ከኔ ጋር ነው የተጋጨሽው። ከሉላና ከሞገስ ጋር ግንኙነት ያለው ሁሉ ከኔ ጋር ይጋጫል። ምን? ሞገስና ሉላ ማናቸው? እኔ አላውቃቸውም እንጂ አታውቂያቸውም? ታዲያ ዝም ብሎ ነበር መርዞ ሲለፈልፍ የነበረው? መርዞ ደግሞ ማን ነው? እኔ መርዞ የሚባል ሰው አላውቅም። ልጅና እኔ እኔን ታውቂኛለሽ ወይስ እንደ አዲስ ራሴን ላስተዋውቅሽ? አይ በፍጹም አያስፈልግም። እኔ በደንብ አውቃለሁ። ስማ ዝና፣ መርዞ ያለውን ደግሞ እንዳትሰማሽ። እኔ ከሱ ጋር ሲጀምር ነው አይነት ግንኙነት የለኝም። እሺ እንዳትሰማ። እሱን አሁን መኪና ውስጥ ገብተን ብናወራ ይሻላል። እንዴ ዝና፣ እኔ ሙቀት አልወድም። ዝና ፀሐይ ነው የምወደው። እኔ ፀሐይ በጣም ነው የምወደው። ሲጀመር እኔ መኪና ምናምን አልወድም። ገብቼ እራሱ አላውቅም። ዝና እዚሁ ብናወራ ይሻላል። አየሩ ምናምን ደግሞ ደስ ይላል ስናወራ። ይሄን ስታዩስ? ዝና እኔ መኪና በጣም ነው የምወደው።
ሲጀመር እኔ ፀሐይ አልወድም እኔ አየር ሲጀመር ንፋስ አልወድም እና መኪና ውስጥ እንሂድ በቃ እኔ መኪና ነው የምወደው መኪናማ እኮ አልያዝኩም አይደል አይ እዛ ሰርቪስ አስገብቻት ይላል ችግር የለውም ዞሮ በቃ ብሩንም ልክላለሁ በኋላ ምን ያህል ብር ነበር ያለው ችግር የለውም በቃ ልክላለሁ ቆይ አንዴ ባስ ልደውል እሺ እሺ ምንሽ ነው የትምታለ ዳኝ እስኪ ወንድሜ ዘንድሮስ መሞት ሳይሻለኝ አይቀርም እንዴ ስለምን ሞት ነው የምታወሪው ምንድነው እሺ ንገረኝ እስኪ 3 አመት ሙሉ የሰራሁበትን ገንዘብ ከለከለች ማናት የከለከለች አሰሪ ድንገት ሳላስበው እየወለወልኩ ቴሌቪዥኑን እያለ ለነገሩ ተው ይኸውልሽ እባክሽ እናቴ እስኪ ማለት ምንድነው የተፈጠረው እስኪ አስረጂኝ ሳትለቅሽ አስረጂኝ እስኪ ድንገት ቴሌቪዥኑን እየወለወልኩ እያለ ወድቆ ስክሪኑ ተሰበረብኝ በጣም ያሳዝናል ትልቅ እንቺ ነበር እንዴ አዎ በጣም ትልቅ ቴሌቪዥን ነው ደግሞ ውድ ነው ከሳሶን ከኔ ጋር እንዳለ 3 አመት የሰራሁበት ነበር እሷ አካውንት የነበረውን በሙሉ ወሰደችና ደምድማና መነጫጭቃ ከቤት አባረረች ማለት ያው አንቺ ሳታቂ እንደሰበርሽ ያወቀች እንደዚህ ማረጓ ትንሽ ስህተት ቢሆንም ግን በቃ አይዞሽ 3 አመት ሙሉ እኮ ብታይ እንደ ቤተሰብ ነበር ከዛ በኋላ የቴሌቪዥኑን ብር ብቻ ውሰጂና ሌላውን በቃ ስራዬን እዚህ ልቀጥል ስላት አይሆንም ደግሞ ቀሪ ቃይን ልትሰብሪ ነው ብላ አመነጫጭቃና ደብድባ ነው ከቤት ያስወጣች በእርግጥ 3 አመት የለፋሽበት እንደዚህ በቀላሉ ማጣትሽ በጣም ያሳዝናል ችግር የለውም መራ ገንዘቡን ሰርቼ ተካዋለሁ አሁን ግን ሌላ ቤት ባገኝ ደስ ይለኛል በተለይ ደግሞ ልጆች ያሉበት ቤት ባገኝ ልጅ ትወጃለሽ ማለት ነው አዎ ልጆች በጣም ነው የምወደው የነበርኩባትም ሴትዮ 3 ሴቶች ልጆች ነበሯት ብታይ ስወጣ እንዴት እንዳለቀሱ ቆይ ይቅርታ ተያዥ ነገር ይኖርሻል አዎ ከአንድም 2-3 ተያዥ አለኝ ደላላ ቤት ልትወስደኝ ነው እንዴ ብታይ ፈልጌ እኮ እንዴት እንዳጣ አይ ኖ እንዳጋጣሚ እኔም አጋዥ ስፈልግ ነበርና ተገጣጥሞ የምርህን ነው ግን ለማንኛውም አንዴ እጮኛዬ ጋር ልደውልና ሄሎ ብርኬ የት ቆይተህ ነው ቡና እኮ እየፈላ ነው አሎ ቅድስት እንዴት ነሽ እኔ የምልሽ ድንገት እኮ ወደ ቤት እየመጣሁ እያለ እዚሁኛ አካባቢ ላይ አንዲት ልጅ እያለቀሰች ያገኘኋት በር ላይ የምን ልጅ እንዴ ባለፈው ሰራተኛ ስለመቅጠር አላወራንም ነበር ትዝ አይልሽም እንዴ አሁን እሷን ያገኘኋት ይመስለኛል አዎ እንዴ ደላላ ቤት ነው እንደሄድከው እዛ ሚር ሳይጠበቅብኝ ያገኘኋት ይመስለኛል ለማንኛውም አሁን ይዣት ልምጣና ቤት ስንመጣ ታያታለሽ በቃ መጣንሽ እኔ የምለው እኔት ዋስ የሚሆንሽ ሰው ጋር መደወል ትችላለሽ አዎ አሁንም መደወል እችላለሁ እሺ በቃሽ ቤት እንግባና እዛ መጥቶ እናወራለን እኔ የምለው ስምሽ ግን ማን ነው ኤደን በጣም አሪፍ ስም እሺ ለማንኛውም እቃሽን ያዥና እንሂድ እሺ የኔዋ ድሮም የዋ እንደውን ካውቀ ነበር እስኪ ዋነት የት እንደሚያደርስ እናያለን ያችን ጭራቅ ቅድስት እናንተን መጨረሻችሁን ሲኦል ካላደረኩት እኔ ማህሌት አይደለሁም የማትረባ
ምን ነው በጣም የፈራሽ ትመስያለሽ። ሮስ ሚዳቆ ከነብር ጋር ተቀምጣለች ፈራና አናገርሽ እንዴ? ለምን ደም ፈራው? ቆየና ግን አልሰራኩ አልቀጠፍኩ ለምን ፈራለሁ እንዴ? አሁን ይኸውልሽ ሌላ ነገር አታውሪ። ሞገስ የት ነው ያለው? ምናልባት እስር ቤት። ምን? ያው ወንጀል የሰራ ሰው መገኛው እዛ ነው ብዬ ነው። ትሰሚኛለሽ? በፈልግ እንደ ጥርስ ሳሙና እንደዚህ ወገብሽን እጄ ፍጭጭ ላራግሽ ይችላል እንዴ? ቢያንስ ቅጣቱን ቀለል አድርግልኝ። እንደ ጥርስ ሳሙና? ዝም በይ። አንድ ወንጀለኛን በደበቅ በራሱ ወንጀል እንደሆነ አታውቂም እንዴ? ዝና እኔ እኮ ምንም አልደበቅኩም እኮ። ዝም በይ። ሞገስ እየደወለልሽ እንደሆነ አውቃለሁ። እንዴ ድሮ ነበረ። አሁን ጉድጓድ ይግባ ገደል አላውቅም። ካለመንከኝ ደግሞ እምልልሃለሁ። እኔ ዝና ይኸውልሽ አሁን አዘባርቂብኝ። ይልቅ ደውይለትና የሆነ ቦታ ቀጠሪው። ስልኩ አይሰራም እኮ። ስለዚህ ትደዋወሉ ነበር ማለት ነው። አሁን ግን መገናኘት አቁመናል። እኔም ደውዬለት አላውቅም፣ እሱም ደውሎልኝ አያውቅም። በቃ አቁመናል። እንዴ ሲጀመር እኔ ከወንጀለኛ ጋር ምን አደርጋለሁ እንዴ? ማስመሰልሽን ለራስሽ ታቆየው። እኔ ዝና ላይ አይደለም እሺ ድራማ መሰል። ለማንኛውም እንደደወለልሽ መልሰሽ ተደውይልኛለሽ እንዴ? ለዛውም በፍጥነት ነው። ዝና ልሂድ፣ አሁን ልሂድ። አንድ ነገር በጥንቃቄ ስሚ ናታ። የማትደውይ ከሆነ ግን ማለት ነው በራስሽ ላይ እንደፈረድሽ ቁጠሪ። ዝና ቆጥሬዋለሁ። ይኸውልህ አሁን አቀበትና ቁልቁለት ሳይለኝ ከዚህ ልውጣ። ዝና ከዚህ ልውጣ። ውጪ አትርበትበሽ ዝና ቻውሽ። ዛሬ ምን ይመስልኝ ነው? አጫጭሽበት በደንብ እስቲ። ፈላ እንዴ ቡና? እኔ ግን አጎቴ ሚስት አግብተህ እስከማይ በጣም ጓጓሁት። እስቲ መጀመሪያ አባትሽ አግባ። እሱማ እኮ አግብቷል። ነውስ እንደ ባልና ሚስት ብር አምባው ሰበራለሁ ወይ ግዴታ መባል አለበት? አምባረ ምሳሌ እንደምከኝ የሰማሽ የምን ብር አምባር ነው እንዴ? ዘፈን ላይ ነው ለሰርግ ምናምን ብር አምባው ሰበረ ወይ ይባል የለ ወይ? እንልላይ እንዴት ነሽ? እቺ ልጅ እኮ ምን ማታመጣብኝ ጉድ የለም እኮ። እውነት በጣም ስማርት ልጅ ናት። ብሩኬ በጣም ታድሏል። እና አጎቴ መቼ ነው ታዲያ? ምን እንዴ ሚስት አግብተህ የሚያጫውትልኝ ልጅ የምትወልድልኝ? እስቲ መጀመሪያ አባትሽ ውለድ። አባት ስትል ሌላ አዲስ ሰራተኛ ይዞ እየመጣ ነው። አረ አዲስ ሰራተኛማ እንደ ቅድስት ምርጥ መሆን አለባት። ደግሞ እኮ ንግግሯ እንዴት እንደሚያምር። ከዚህ በኋላ የዚህ ቤት የቤት እመቤት ቅድስት ናት፣ ሰው መፈለግ አለብኝ ሲል ነበር። ሰው አገኘ ማለት ነው? አዎ ይጃት እየመጣው ነው ብሎ ነበር። እስካሁን ራሱ መቆየታቸው ቅድም እኮ ነው ያለኝ። አጎቴ እነዚህን ሰዎች አስጠንቅቀል። እነማንን? ይሄ አባዬ ነዋ። ልጁ ለድልኝ ስለ እምቢ አለ። ስንት ጊዜ እንደጠየኩት። አይዞሽ እንደውም ዛሬ ማታ ይወልዱልሻል። አንተ መመድበል እኔ ሰው እኮ የምሯን ነው የምታደርገው። አባዬ እንዴት ዋላችሁ? ቁጭ በይ እዚህ።